ወይዘሮ ሜላት ያልጠበቀችውን ነገር ሰማች። ዛሬ እንግዲህ ጓደኛዋ ባዩሽ የዚህ ሁሉ ችግር ፈጣሪ ጓደኛዋ ባዩሽ እንደሆነችና ጉዳት ያደረሰችባትም ጓደኛዋ ባዩሽ እንደሆነችና እርግብን የሚያመጣቻት ባዩሽ እንደሆነች ስትሰማ ማመን አቃታት። ወይዘሮ ሜላት እንግዲህ ትውስታዋን እንደረሳች ሁላችንም የምናውቀው ጉዳይ ነው። ዛሬ ግን ሁሉን ነገር አስታውሳ ጓደኛዋን ለመበቀል ወይም ደግሞ የእጇን ለመስጠት ቆርጣ ተነስታለች። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንግዲህ ተወዳጅና ልብ አንጠልጣይ የሆነው ኖላዊ ድራማ እንደቀጠለ ይገኛል። የሁላችንም ጉጉት የሆነው እንግዲህ ወይዘሮ ሜላት እውነታውን እንድትደርስበትና ያው ባዩሽ እጇን እንድታገኝ ነበረ። ይሄ ደግሞ ምኞታችን ዛሬ በግልጽ ሆኗል ማለት ነው። እንግዲህ እርግብ ከዛ ከቤት ከጠፋችበት ቀን ጀምሮ ቀናቶቹን አስቆጥረዋል። እስካሁን ማንም አላገኛትም። ባዩሽም እያፈላለገቻት ትገኛለች። እንግዲህ ባዩሻው ነገሩ አልተነቃብኝም በማለት ከዛ ወደዚህ ወደዛ ስትራራት ትገኛለች። አንድ ሜላት ቤት ትመጣለች፣ አንድ ደግሞ እርግብን ፍለጋ ትሄዳለች። ነገር ግን ከወይዘሮ ሜላት ቤት ድንብላልን ወሬ አድራሺ ብላ እያስፈራራቻት ትገኛለች ማለት ነው። እዚህ ቤት እያንዳንዱ የሚወራውን ነገር ለእኔ እንዴት ነግሪ ብላ በባለፈው ስታስፈራራት አይተናል። እንግዲህ ድንብላል እያንዳንዱን የምታውቀውን ነገር ስለምታስፈራራት ለባዩሽ ትነግራታለች። ወይዘሮ ሜላት ደግሞ ማስታወሴን ለማንም ሰው እንዳትነግሪ ብላ ለሀኒቾ ሁሉንም ነገር ነገረቻት። ሁሉም ነገር እንዳስታወሰችና ልጅ ሀሴት ብላ እንስቅስቅ ብላ አልቅሳ ልጇን የ16 ዓመት ናፍቆቷን አቅፋት ተወጣች። እና በጣም ያሳዝኑ ነበር። እውነት ለመናገር ወይዘሮ ሜላት ፊቷ ላይ የሚታየው ጸጸት ሀንቾን ምን ስታደርጋት እንደነበረ የእናት አንጀት እንዴት ልጄን ሳላውቅ ሁሉም ሰው ሲያውቅሽ ልጅሽ ናት ሲሉኝ እኔ ግን ሳላውቅሽ እርግብን አይን የመረጠብኝ እያለች ስታለቅስ ሁላችንም አይተናል። በጣም ታሳዝናለች። አሁን ደግሞ ይሄ እንዳለ ሆኖ ወይዘሮ ሜላት ትውስታዋ ከተመለሰላት በኋላ መኝታ ክፍሏ ሂዳ ጌጣጌጦቿን ልታይ ስትከፍት ኮሜድና ውስጥ ያስቀመጠችው ቅርስ ወርቆቿ ተሰርቀዋል የሉም ማለት ነው። ወይዘሮ ሜላት በጣም ጮኸች፣ አበደች፣ ጮኸች። የት ሂዶ ነው ወርቅ የት ገባ? መቼም እርግጠኛ ነኝ እነ ሰላምዬ አንስተው ሌላ ቦታ አስቀምጠውት መሆን አለበት እያለች ስትፈልግ ስትጮህ በጣም ተበሳጭታ ነበርና ሚናሴ ገብቶ እማዬ እንዴት ነሽ እንዴት ዋልሽ ዛሬ ብሎ ሰላሟን ሊጠይቃት ሲል በጣም ትጮህበታለች። ወይዘሮ ሜላት እንግዲህ ሚናሴን እንደ ልጇ ሳይሆን ልክ እንደ አባቷም ጭምር ነው የምታየው። ነገር ግን በጣም ስለተበሳጨች ሚናሴ ላይ ትጮህበትና ይወጣል። ከክፍሏ እንደወጣ ታዘዋለች። እሱም ደግሞ ይወጣና ለሰላም ይነግራታል። እማዬ ዛሬ ደህና አይደለችም፣ በጣም እየጮኸች ነው፣ እያበደች ይመስለኛል ብሎ ይነግራታል። ሰላምም እንግዲህ ቆይ አንተ ልጅ ደግሞ አንዳንድ ጊዜ እንደ ፖሊስ ያደርጋል እንደ ብላ ወንድሟ ላይ ሞርት ይዝበታለች። እንግዲህ ሀኒቾ ደግሞ አባቷ አቶ ኖላዊና ጆሮ ሆነው በባዩሽ ላይ የያዙባትን መረጃ የእርግብ አክስት እንደሆነችና እርግብንም ሲከታተሏት ብዙ መረጃ እንዳገኙባትና በባዩሽ ምክንያት ሰው እንደሞተም ነገሩ ከባድ እንደሆነና ትልቅ ወንጀለኞች እንደሆኑ መረጃውን አሳልፈው ለሀኒቾ ይነግሯትና የያዙትን መረጃ ይሰጧታል። ሀናም እንግዲህ በተፈጠረው ነገር ከደነገጠች። እንዴት በዚህ ልክ ሰው እስከሚሞት ድረስ ምን ያክል ከባድ ቢሆን ነው እንዴት ይሄ ይሆናል እያለችም ተገረመች። ነገር ግን አሁን ፍርሃት የሆነባቸው እነሱ እውነት ይሄን የሰጠናትን መረጃ ለቤተሰቦቿ ሰጥታ ባዩሽ የእጇ እንድታገኝ ታደርጋለች ወይስ ደግሞ እንዳይጣሉ ብላ ነገሩን አደባብሳ ትደብቅላቸው ይሆን እያሉም ሀሳብ ይዟቸዋል። በዚህም ፍርሃት መሰረት የሀና አባትና ጆሮ ከነ አቶ መስፍን ቤት ይሄዱና ወይዘሮ ሜላትን ያገኟትና ያናግሯታል።
የተፈጠረውን ነገር አንድ ባንድ ነግሯታል። ወይዘሮ ሜላትም እንግዲህ እንደማያስታውሰውትና ምንድነው የምታወሩት? ስለምንድነው የምታወሩት? ቆይ እናንተ ዘመድ በዚህ ልክ ተወዳላችሁ ማለት ነው እንዴ? እያለች ስትላቸው እነሱም እኛ ማንወድ ነበር፣ ነገር ግን ያቺ የተረገመ ሴት ባትኖር ኖሮ እሷ ናት እንደ ዝም ምስቅልቅላችንን ያወጣችሁ እያሉ ወሬያቸውን ይጀምራሉ። ሜላት ማናት ደግሞ እሷ ስትል ያቺ ሳማናት ጓደኛሽ ናታ ባዩሽ የምትባለዋ እያሉ እያንዳንዱን ነገር ነገሯት። የእርግብ አክስት እንደሆነችና እርግብን የሚያመጣቻት እሷ እንደሆነች እና ብዙ መጥፎ ነገር ስትሰራ እንደነበር ለወይዘሮ ሜላት ነገሯት። ወይዘሮ ሜላት ደግሞ ልክ እንደማያውቅ ሰው ሆና ተነስታ ወደ ክፍሏ ትገባለች ማለት ነው ላለማስነቃት። ከዛም በኋላ ሀና መጣችና እናቷን ስታናግራት ወይዘሮ ሜላትም ወርቋ እንደጠፋና በጣም በብዙ ብር የተገዛ ወርቅ እንደሆነና እስከ 3 ሚሊዮን የሚገመት ወርቅ እንደሆነ ነገረቻት። ሀናም በሰማችሁ ነገር ትደነግጣለች። በዚህ ልክ ውድ ነው እንዴ? በቃ ዋናው ነገር አንቺ ደህና መሆንሽ ነው ማየ ታየው በቃ ስትላት፣ ይኸውልሽ ሀንዬ አንቺ እኮ የገንዘብ ምንነት ስለማታውቂ ነው አለቻት። እናም ሀናም ደግሞ ሁሉን ነገር ደብቃ ነበርና ወይዘሮ ሜላት አሁን ላይ በጣም በጓደኛዋ ላይ ተስፋ ቆርጣ በዚህ ልክ እንዴት እኔ ልትጎዳይ ትችላለች? ባዩሽ እኮ በጣም መወዳት አብሮ አደጌ ናት፣ ጓደኛዬ ናት። ይሄ ነገር እውነት ከሆነ እገላታለሁ፣ እሰራላታለሁ። እኔ ሜላት ማን እንደሆንኩ አታውቀኝም ማለት ነው። ስወድ እንጂ ስጠላ እስከ ሞት ድረስ እንደምሄድ ስለማታውቅ ነው በልጆቼ ከመጡብኝ እያለችም ጓደኛዋ ላይ ትፎክራለች። ከዛም በኋላ እንግዲህ አሁን ልጆቿም እየጠረጠሯት እንደሆነ ስለገባትና እቤት ውስጥ ደግሞ ማስመሰሉ ስለከበዳት ከሀና ጋር የተስማሙትን ማስታወሷን ትውስቷ እንደተመለሰላት ደብቀው ስለነበረ አሁን ግን እውነታውን መናገር ይኖርብናል። ምክንያቱም ልጆቹ በሚጾባቸው ሰዓት እነሱም እየደነገጡ ይገኛሉ። ስለዚህ ልንገራቸው፣ ነገር ግን ለመስፍን አልነግረውም። ምክንያቱም ለመስፍን ከነገርኩት ባዩሽ መሆኗን ካወቀ ሄዶ ይገላታል። ታውቂያለሽ፣ ትዕግስት የለውም። ስለዚህ መስፍን መስማት የለበትም። ለልጆቹ ግን ልንገራቸው ትልና ሀና ጋር ተስማማለች። ሀናም ደግሞ አዎ ጥሩ አደረግሽ እማዬ፣ እውነታውን እኮ ከቤተሰብ መደበቁ ጥሩ አይደለም፣ ስለዚህ መስማት ይኖርባቸዋል ትላታለች። እሺ በቃ ሀንዬ ዛሬ ሁሉን ነገር ነግራችኋለሁ አለቻት። ወይዘሮ ሜላት እንግዲህ አሁን ላይ ልጆቿን ሰብስባ ትውስቷ እንደተመለሰላትና ሁሉን ነገር እንደደረሰችበት እርግብንም እንዳስታወሰቻት ሀናም ልጇ ሀሴት እንደሆነችና አሁን ትውስታዋ ሙሉ ለሙሉ እንደተመለሰላት ነገረቻቸው። ሚናሴና ሰላምዬ በጣም ደንግጠው ነበር፣ ማመን አቅቷቸው ነበርና ተነስተው ርጠው እናታቸውን አቀፏት። ሀናም ደግሞ እናቷ አቅፍ ውስጥ ሽጉጥ ብላለች። የ16 ዓመት ፍቅራቸውን ናፍቆታቸውን እያወጡ ይገኛሉ። ነገር ግን አሁን ላይ ወይዘሮ ሜላት ትልቁ ስህተት ሰራች። ባለማወቅ ትልቁ ስህተትን የሰራችው ምክንያቱም አሁን ላይ ልጆች አወቁ ማለት ድንብላልም ታውቃለች። ስለዚህ ነገ ባዩሽ ቤት ድረስ መታ ድንብላልን በማነቅ እውነታውን ንገሪኝ፣ እዚህ ቤት ምን ተፈጠረ፣ ምን ተወራ ብላ ስለምታፋጥጣት የጭንቀቷን ድንብላል ለባዩሽ ሁሉን ነገር ትነግራታለች። በዛን አጋጣሚ ባዩሽ ደግሞ ከነገሩ እንድታመልጥና የእጇን እንዳታገኝ ትሸሻለች ወይ ደግሞ መረጃ ታጠፋለች ወይም ደግሞ ከሀገርም ልትወጣ ትችላለች። ምክንያቱም ጓደኛዋ እንደደረሰችባት ካወቀች ቁጭ ብላ መቼም አጠብቃትምና ወይም ደግሞ ሌላ ችግርም ልትፈጥር ትችላለች እና እዚህ ላይ ስህተት የሰራች ይመስለኛል። ውድና የተከበራችሁ ቤተሰቦች እዚህ ድረስ መታችሁ ከተመቻችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ የሆኑ ዘንድ በትህትና ጠይቃለሁ። እስካሁን ስለነበረን ቆይታ ከልብ እያመሰገንኩኝ በዙ እለያችኋለሁ። እንግዲህ ኖላዊ ድራማ አሁን ላይ ሁሉም እውነታ እየወጣ ነው፣ ወደ መጨረሻውም እየሄደ ይመስላል። ሁሉም እውነታ እየወጣ ነው። ነገ ደግሞ ምን እንደሚፈጠር አብረን የምናይ ይሆናል። ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ። መልካም ጊዜ